ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሰኔ 5 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የት ባንክ ላይ በዛሬው ዕለት የተለያዩ ሀገር ገንዘቦች በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣቸዋለን። የጥቁር ገበያ ሐዋላ ምንዛሬ በየዕለቱ መቀያየሩን ቀጥሏል። አንድ ቀን ጨመረ ስንል በቀጣዩ ቀን ደግሞ ወርዶ እናገኘዋለን። በዛሬው ቀን ደግሞ ከፍ ብሏል። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 182 ብር ከ22 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ አሜሪካ ዶላር 173 ብር ከ29 ይመነዘራል። መሸጫው 176 ብር ከ75 ነው። በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር 162 ብር ከ74 ይመነዘራል። መሸጫው 165 ብር ከ99 ነው። ወጋገን ባንክ ላይ ደግሞ 159 ብር ከ62 እየመነዘሩ 162 ብር ከ82 ሲሸጡ፣ ጎቤቶች ባንክ ላይም 159 ብር ከ59 እየመነዘሩ 162 ብር ከ78 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያው 210 ብር ከ84 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 198 ብር ከ61 ይመነዘራል። መሸጫው 202 ብር ከ58 ነው። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ባንክ ላይ 1 ዩሮን 191 ብር ከ93 ይመነዘራል። መሸጫው 195 ብር ከ77 ነው። ህብረት ባንክ ላይ ደግሞ 1 ዩሮ 187 ብር ከ20 እየመነዘሩ 190 ብር ከ94 ሲሸጡ፣ ዘመን ባንክ ላይም 186 ብር ከ12 እየመነዘሩ 189 ብር ከ85 በመሸጥ ላይ ናቸው። ሌላኛው ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 244 ብር ከ41 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ፓውንድ 228 ብር ከ81 ይመነዘራል። መሸጫ 233 ብር ከ38 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ65 ይመነዘራል። መሸጫ 226 ብር ከ08 ነው። ብሔራዊ ባንክ ላይ ደግሞ 212 ብር ከ86 እየመነዘሩ 217 ብር ከ75 ሲሸጡ፣ ወጋገን ባንክ ላይ 213 ብር ከ64 እየመነዘሩ 217 ብር ከ91 በመሸጥ ላይ ናቸው። ሌላኛው ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 228 ብር ከ96 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ስዊስ ፍራንክ 217 ብር ከ21 ይመነዘራል። መሸጫው 221 ብር ከ55 ነው። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ባንክ ላይ 1 ስዊስ ፍራንክ 205 ብር ከ44 ይመነዘራል። መሸጫ 209 ብር ከ55 ነው። ብሔራዊ ባንክ ላይ ደግሞ 200 ብር ከ10 እየመነዘሩ 201 ብር ከ80 ሲሸጡ፣ ወጋገን ባንክ ላይ 199 ብር ከ93 እየመነዘሩ 203 ብር ከ93 በመሸጥ ላይ ናቸው። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያው 26 ብር ከ93 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 24 ብር ከ85 ይመነዘራል። መሸጫው 25 ብር ከ34 ነው። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋን 28 ብር ከ20 ይመነዘራል። መሸጫው 28 ብር ከ77 ነው። ወጋገን ባንክ ላይ ደግሞ 23 ብር ከ56 እየመነዘሩ 24 ብር ከ03 ሲሸጡ፣ ብሔራዊ ባንክ ላይ 23 ብር ከ56 እየመነዘሩ 24 ብር በመሸጥ ላይ ይገኛል። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 130 ብር ከ41 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላር 122 ብር ከ13 ይመነዘራል። መሸጫው 124 ብር ከ57 ነው። በከፍተኛ ደረጃ ካናዳ ዶላርን ከሚመነዝሩ ባንኮች ቀዳሚው ብሔራዊ ባንክ ላይ 1 ካናዳ ዶላርን በዛሬው ዕለት 114 ብር ከ61 ይመነዝራል። መሸጫው 114 ብር ከ83 ነው። ብርሃን ባንክ ላይ ደግሞ 114 ብር ከ33 እየመነዘሩ 116 ብር ከ62 ሲሸጡ፣ እናት ባንክ ላይ 112 ብር ከ67 እየመነዘሩ 114 ብር ከ92 በመሸጥ ላይ ናቸው።
ሌላኛው የአውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 128 ብር ከ33 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ አውስትራሊያ ዶላርን 115 ብር ከ33 ሲመነዝሩ መሸጫው 117 ብር ከ63 ነው። በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንዱን አውስትራሊያ ዶላር 111 ብር ከ99 እየመነዘሩ 112 ብር ከ10 ሲሸጡ፣ ልማት ባንክ ላይ 112 ብር ከ60 እየመነዘሩ 112 ብር ከ83 ይሸጣል። እንደዚሁም ቡና ባንክ ላይ 109 ብር ከ86 እየመነዘሩ 112 ብር ከ06 በመሸጥ ላይ ናቸው። ሌላኛው ደግሞ የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 48 ብር ከ62 ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ አንድ ሳውዲ ሪያልን 45 ብር ከ70 ይመነዝራሉ። መሸጫ 46 ብር ከ61 ነው። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያል 46 ብር ከ82 ይመነዘራል። መሸጫ 47 ብር ከ75 ነው። ዘምዘም ባንክ ላይ ደግሞ አንድ ሳውዲ ሪያልን በዛሬው ዕለት 44 ብር ከ75 እየመነዘሩ 45 ብር ከ64 ሲሸጡ፣ ዳሽን ባንክ ላይ 44 ብር ከ20 እየመነዘሩ 45 ብር ከ09 በመሸጥ ላይ ናቸው። ሌላኛው የዱባይ ድርሃም ነው። አንድ አረብ ኤሜሬት ድርሃም በዛሬው ዕለት በጥቁር ገበያው 49 ብር ከ62 ሲመነዘር በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 46 ብር ከ86 ይመነዘራል። መሸጫ 47 ብር ከ79 ነው። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 47 ብር ከ65 ይመነዘራል። መሸጫ 48 ብር ከ60 ነው። ዘምዘም ባንክ ላይ ደግሞ አንድ ድርሃምን 45 ብር ከ75 ይመነዝራሉ። መሸጫቸው 46 ብር ከ66 ነው። ዳሽን ባንክ ላይ ደግሞ 45 ብር ከ12 እየመነዘሩ 46 ብር ከ02 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 590 ብር ከ80 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርም በዛሬው ዕለት 519 ብር ከ49 ይመነዝራል። መሸጫ 520 ብር ከ08 ነው። ልማት ባንክ ላይ ደግሞ 509 ብር ከ68 እየመነዘሩ 519 ብር ከ88 ሲሸጡ፣ ንግድ ባንክ ላይ አንድ ኩዌት ዲናር 493 ብር ከ94 ይመነዘራል። መሸጫ 503 ብር ከ82 ነው። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ67 ሲመነዘር በባንክ 45 ብር ከ93 ይመነዝሩታል። የጆርዳን ዲናርም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት አንድ ጆርዳን ዲናር 257 ብር ከ03 ሲመነዘር በባንክ ደግሞ በ223 ብር ከ17 ይመነዘራል። ኦማን ሪያልም በዛሬው ዕለት በጥቁር ገበያ አንድ ኦማን ሪያል በጥቁር ገበያው 473 ብር ከ94 ሲመነዘር በባንክ ደግሞ 417 ብር ከ10 ይመነዘራል። የባህሬን ዲናርን ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 484 ብር ከ19 ሲመነዘር በባንክ ደግሞ 423 ብር ከ05 ይመነዘራል። ቱርክ ሊሬም በዛሬው ዕለት በጥቁር ገበያ 3 ብር ከ94 ሲመነዘር በባንክ 1 ብር ከ27 ይመነዘራል። የእስራኤል ሽቅልም በዛሬው ዕለት አንድ እስራኤል ሽቅል በጥቁር ገበያ 61 ብር ከ57 እየተመነዘረ የሚገኝ ሲሆን በባንክ 56 ብር ከ01 ይመነዘራል። የመን ሪያልም በ0.76 ሳንቲም ሲመነዘር በ0.65 ሳንቲም በባንክ ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ኢትዮጵያ ብሔራዊ ባንክ ላይ 9 ብር ከ64 ይመነዘራል። የኬንያ ሽልንግ 1 ብር ከ24 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም በብሔራዊ ባንክ ላይ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ፣ ካፒታል ማርኬት ኢትዮጵያ እና አዲስ ፎርቹን ናቸው። አመሰግናለሁ።